ሰላም የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮ በጎንደር ዩኒቨርሲቲ የፍሬሽማን ተማሪዎች የተፈተኑትን የሶሻል አንትሮፖሎጂ ሚድ ኤግዛም ፈተና ይዘንላችሁ መተናል። እንደሚታወቀው ከዚህ በፊት የሂስትሪ ሚድ ኤግዛም ፈተና ቪዲዮ መስራታችን ይታወቃል። በዛሬ ቪዲዮ ደግሞ አንትሮፖሎጂ ላይ ትኩረት እናደርጋለን። ቪዲዮዎቹን እስከ መጨረሻው ከተመለከታችሁ በእርግጠኝነት ተፈተኑትን ፈተና በስኬት ወጣችሁ ወደ ኤ እንደምትንደረደሩ እርግጠኛ ነን። ወደ ቪዲዮ እንግባ። የመጀመሪያው ክፍል የትሩ ፎልስ ጥያቄ ነው። የትሩ ፎልስ የመጀመሪያ ጥያቄ organic, environmental or animal remains can be considered as ecofacts. መልሱ ትሩ ነው። ኢኮፋክት የምንለው የአፈር፣ የእንስሳት አጥንት፣ የእጽዋት ቅሪት ነው። እነዚህ በሰው ያልተቀየሩ ነገር ግን የሰው ልጅ ይጠቀምባቸው የነበሩ ናቸው። እነዚህ ኢኮፋክትስ ለአርኪኦሎጂስቶች ስለ አካባቢው እና ጥንት እንዴት የሰው ልጅ ተፈጥሮን ሀብት እንደሚጠቀምበት አስፈላጊ መረጃ የሚሰጡ ናቸው። የትሩ ፎልስ ሁለተኛ ጥያቄ Anthropologists are merely interested in the study of far away and exotic communities living in isolated from influences of modernization. መልሱ ፎልስ ነው። አንትሮፖሎጂ የሚያጠናው ስለ ህዝብ ነው። ያ ህዝብ የትም የሚገኝ መቼ የሚገኝ መነሻውን እድገቱን እንዲሁም አሁን ያለበትን ሁኔታ ያጠናል። አንትሮፖሎጂ እንደ አንድ የትምህርት አይነት በቴምፖራል ዳይሜንሽን ስላለፈው ስላሁኑ እንዲሁም ስለወደፊቱ ሲያጠና በስፓሻል ዳይሜንሽን ከአርክቲክ እስከ በረሃ በጣም ትልቅ ከተማ እስከ አደን እና ለቀማ የሚከናወንበት ቦታ ድረስ ያጠናል። እንዲሁም አንትሮፖሎጂ ሁሉንም የሰው ልጅ የአኗኗር ዘይቤ ልማድና መገኘት እንደ ማህበራዊ ግሩፕ የሚያጠና በመሆኑ በጥያቄው ላይ የተገለጸው አንትሮፖሎጂ ከስልጣኔ ተጽዕኖ የራቁ ማህበረሰብን ብቻ ነው የሚያጠናው የሚለው ውሸት ያደርገዋል። የትሩ ፎልስ ሶስተኛ ጥያቄ Culture is not culture unless it is shared. መልሱ እውነት ነው። A cultural characteristics features መካከል አንዱ culture is shared ነው። አንድ ነገር ሐሳብ ወይም behavioral pattern ባህል ነው ተብሎ ሊገለጽ የሚችለው ቢያንስ በሁለት የማህበረሰቡ አካል የሆኑ ሰዎች የዛን ነገር ሐሳብ ወይም behavioral pattern ትርጉሙን ሲጋሩት ነው። የማህበረሰቡ አባላት የተጋሩት ባህል ከሌለ ማህበረሰቡ ሊግባባ እና ሊተባበር አይችልም። ግራ መጋባትና መዘበራረቅ ሊከሰት ይችላል። የትሩ ፎልስ አራተኛ ጥያቄ Culture is a whole that consists everything other than our belief system. መልሱ ፎልስ ነው። ምክንያቱም አንትሮፖሎጂስት ካልቸርን ዲፋይን ሲያደርጉ culture as a complex whole which includes knowledge, belief, art, moral, law, custom, and any other capabilities and habits acquired by man as a members of a society. ሌላኛው አንትሮፖሎጂስት እንዳለው culture is a complex whole that consists of everything we think and do and have a members of a society. ስለዚህ እምነታችንንም የሚያጠቃልል ነው ማለት ነው ካልቸር ስንል። ቀጥሎ ያለው የአዛምድ ጥያቄ ነው። የመጀመሪያ የአዛምድ ጥያቄ ኢቲኖግራፊ መልሱ ኤፍ ነው። ዲስክሪፕቲቭ አፕሮች የሶሾ ካልቸራል አንትሮፖሎጂስቶች የሚያጠኑበት መንገዶች አንዱ ኢቲኖግራፊክ ነው። የአንድን ማህበረሰብ የተለየ ባህል ጥልቅ በሆነ ሁኔታ እምነቱን፣ ልማዱን፣ ማህበራዊ ህይወቱን፣ የኢኮኖሚክ እንቅስቃሴው፣ ፖለቲካውን፣ ሃይማኖቱን የሚገለጽበት ነው ወይም ዲስክራይብ የሚደረግበት መንገድ ነው። ይሄ የኢቲኖግራፊ ቤዝድ የሚያደርገው በፊልድ ወርክ ላይ ነው። የአዛምድ ጥያቄ ሞኖጋሚ ነው። መልሱ
ኤ ነው። 1-to-1 ሜሬጅ ማህበረሰቦች የራሳቸው የሆነ ደንብና መመሪያ አላቸው። ማንን ማግባት እንዳለበትና እንደሌለበት እንዲሁም ስንት የትዳር አጋር አንድ ግለሰብ ማግባት እንዳለበት መመሪያ አላቸው። ከዚህም መካከል አንዱ ሞኖጋሚ ነው። ሞኖጋሚ ማለት the marriage of one man to one woman at a time ማለት ነው። አዛምድ ጥያቄ ኢቲኖሎጂ መልሱ ዲ ነው። ኮምፓራቲቭ ክሮስ ካልቸራል ሶሺዮ ካልቸራል አንትሮፖሎጂስት ሌላኛው የሚያጠኑበት መንገድ ኢቲኖሎጂ ነው። ኢቲኖሎጂ በዚህ ሰዓት የሚገኙትን ባህሎች እና ማህበረሰቦች የትም ይኖሩ በኮምፓራቲቭ በሆነ ሁኔታ ያጠናል። ኢቲኖሎጂ በኢቲኖግራፊ መንገድ በመስክ ላይ የተገኘውን መረጃ በመመርመር በመተርጎም አናላይዝ በማድረግና በማወዳደር ይሰራል። ይህንን መረጃ ማህበረሰብን እና ባህልን በማወዳደርና ለማነጻጸር እንዲሁም የማህበረሰቡን እና ባህሉን ጥቅል ድምዳሜ ወይም ጀነራላይዜሽን ይሰራበታል። ስለዚህ ኢቲኖሎጂ አፕሮች based on cross cultural comparison ነው እንላለን። አራተኛው የአዛምድ ጥያቄ a final kinship መልሱ ኢ ነው። relationship based on marriage ሰዎች ዘራቸውን ለመተካት ብለው የሚፈጥሩት የዝምድና ቁርኝት ነው። በማህበረሰቡ ወይም በህግ ተቀባይነት ባገኘ ትዳር የሚመጣ የጋብቻ ዝምድና a final relationship የምንለው በጣም ቅርብ የሆኑት ዘመዳሞች a final kin ይባላሉ። አምስተኛው የአዛምድ ጥያቄ consanguineous መልሱ ሲ ነው። relationship based on blood ties በአንትሮፖሎጂ የኪንሺፕ ጥናት ውስጥ በደም የተሳሰሩ ወይንም የስጋ ዝምድና ያላቸው consanguineous kinship ይባላሉ። ቀጣይ የምርጫ ጥያቄዎችን እንሰራለን። 10 ጥያቄዎች አሉ። እንደተለመደው አብረን ጥያቄውን እንሰራለን። ጥያቄ ቁጥር 1 which one of the following is not true about anthropology? A. It is the science of humankind or humanity. B. It explains how and why peoples are both similar and different. C. It studies only a contemporary human societies and cultures. D. It examines our biological and cultural past. መልሱ ሲ ነው። አንትሮፖሎጂ በቴምፖራል ዳይሜንሽን ስኮፑን የምንመለከት ከሆነ ስላለፈው ስላሁኑ እንዲሁም ስለወደፊቱ የሚያጠና ነው። አንትሮፖሎጂ ልዩ ባህሪው አንዱ ብሮድ ስኮፕ ያለው በመሆኑ ነው። ይህ ማለት የሰው ልጅን ኮንቴምፖራሪ ይሁን ፓስት ፕሪሚቲቭ ይሁን ሲቪላይዝድ ጎኑን የሚያጠና የትምህርት አይነት ነው። ስለዚህ ከተዘረዘሩት መካከል እውነት ያልሆነው it is studies only a contemporary human societies and cultures የሚለው ነው። ሁለተኛ ጥያቄ which one of the following statement is false about archaeology? Archaeology studies the past material objects to trace the development of human physical characteristics. B. Archaeology investigates the material remain left by the past humans with the aim of ordering and describing the events. C. Archaeology emphasized on the relationship between material remains on the behavior of makers in the past. D. Archaeology examine artifact, ecofact, and features together with understanding human culture living in the past. መልሱ ኤ ነው። ምክንያቱም ስለ ሂማን ፊዚካል ካራክተሪስቲክስ የሚያጠናው ፓሊዮ አንትሮፖሎጂ ወይንም ባዮሎጂካል አንትሮፖሎጂ እንጂ አርኪኦሎጂ አይደለም። ጥያቄ ቁጥር 3 which one of the following is important in fighting against ethnocentrism? A. Relinquish your own culture and embrace other people's cultural element. B. Assimilate into someone else's culture and abandon one's own tradition. C. Give up the assumption that your ethnicity and cultures are superior to all others. D. Dictating one's own culture is correct and other cultures are derived from it.
መልሱ ሲ ነው። give up the assumption that your ethnicity and cultures are superior to all others. ኢትኖሴንትሪዝም ልንጓጋ የምንችለው የኛ ብቻ ብሔር የኛ ብቻ ባህል ከሁሉ የበለጠ ነው የሚለውን እምነታችንን ስናቆም ነው። እንዲህ አይነት እምነት የሚኖረን ሌሎች ብሔሮች እና አኗኗራቸው አለማወቅ ነው። በሌሎች ምርጫዎች ላይ ተገለጸው ግን ልክ አይደለም። ጥያቄ ቁጥር 4 A local political leaders must use a native language to earn people's allegiance. Such kinds of descriptions, according to the linguistics anthropology, refer to A. Historical linguistics, B. Socio-linguistics, C. Structural linguistics, D. Applied linguistics. መልሱ ቢ ነው፣ ሶሺዮሊንጉስቲክስ። ምክንያቱም ሶሺዮሊንጉስቲክስ ስንል ትኩረት የሚያደርገው በአንድ ቋንቋ ውስጥ ያለ ልዩነትን ነው። በጂኦግራፊክ ተጽዕኖ ምክንያት አንድ ቋንቋ ተናጋሪዎች ሆነው የተለያየ ዘዬ ወይም ሪጂናል ዲያሌክት ኦር አክሰንት ሊኖራቸው ይችላል። ስለዚህ የፖለቲካ መሪዎች የሚመሩት ህዝብ ተቀባይነት እንዲያገኙ በአካባቢው የአነጋገር ዲያሌክት ወይም አክሰንት ማውራት ይጠበቅባቸዋል። ይህንን በአንድ ቋንቋ ውስጥ ያለን የዘዬ ልዩነት የሚያጠናው በምርጫው ውስጥ ከተዘረዘሩት ቢ ሶሺዮሊንጉስቲክስ ነው። ጥያቄ ቁጥር 5 Which one of the following is correctly matched? A. A sister-in-law, a fictive kinship. B. Godparents, a final kinship. C. Grandparents, consanguineal kinship. D. Aunts, a fictive kinship. መልሱ ሲ ነው። ግራንድ ፓረንት ኮንሳንጉኒያል ኪንሺፕ። ይበልጥ ለመረዳት የቃላቶቹን ትርጓሜ እንመልከት። ፋይናል ኪንሺፕ የምንለው በጋብቻ ምክንያት የሚመጣ ዝምድና ነው። ኮንሳንጉኒያል ኪንሺፕ በደም ትስስር ወይም በስጋ ዝምድና ሲኖር ነው። ፊክቲቭ ኪንሺፕ ማለት ኮንሳንጉኒያልም ፋይናል ኪንሺፕም ያልሆነ ማለት ነው። ስለዚህ በምርጫ ውስጥ ሲስተር ኢሎ ፊክቲቭ ኪንሺፕ ነው የሚለው ልክ አይደለም፣ ፋይናል ኪንሺፕ። ስለዚህ በምርጫ ውስጥ ሲስተር ኢሎ ፊክቲቭ ኪንሺፕ ሳይሆን ፋይናል ኪንሺፕ ነው። ቢ ጎድ ፓረንት ፋይናል ኪንሺፕ ነው የሚለው ልክ አይደለም። ጎድ ፓረንትስ የምንለው ከክርስትና ልጅን ከማንሳት ጋር የሚመጣ ነው። ፋይናል ኪንሺፕ ከጋብቻ ጋር ከሚመጣ ዝምድና ጋር የተገናኘ አይደል። ሲ ግራንድ ፓረንትስ ኮንሳንጉኒያል ኪንሺፕ ልክ ነው። አንትስ ፊክቲቭ ኪንሺፕ የሚለው ልክ አይደለም። ስድስተኛ ጥያቄ Which one of the following is not among the unique features of anthropology? A. Broad scope. B. Judgmental perspective. C. Holistic approach. D. Insider's perspective. መልሱ ቢ ነው። በምርጫ ውስጥ ከተዘረዘሩት መካከል ብሮድ ስኮፕ፣ ሆሊስቲክ አፕሮች፣ ኢንሳይደርስ ፐርስፔክቲቭ የአንትሮፖሎጂ ዩኒክ ፊቸር ናቸው። ጀጅመንታል ፐርስፔክቲቭ ግን አይደለም። ጥያቄ ቁጥር 7 Which characteristics of culture can bring negative effect to human being? A. Culture is adaptive. B. Culture is maladaptive. C. Culture is dynamic. D. Culture is integrated. መልሱ ቢ ነው። ከካልቸር ካራክተሪስቲክስ ፊቸርስ መካከል በሰው ልጅ ላይ ኔጌቲቭ ተጽዕኖ የሚያመጣው ቢ ላይ የተገለጸው ካልቸር ኢዝ ማል አዳፕቲቭ የሚለው ነው። አንዳንድ ካልቸሮች በአጭር ጊዜ ስንላመዳቸው ለአጭር ጊዜ በጣም የሚጠቅሙ የሆኑና በሎንግ ረን ግን ጉዳት የሚያመጡ አሉ። ምሳሌ ቴክኖሎጂ እንደ አውቶሞቢል ቴክኖሎጂን ብንመለከት ለአጭር ጊዜ ይጠቅማል፣ ለትራንስፖርቴሽን ጉዞ በጣም ጠቃሚ ነው። ነገር ግን
ከአውቶሞቢል የሚወጣው ጭስ ፖሊሽን ያመጣል። ያ በቴክኖሎጂን አዳፕት በማድረጋችን ምክንያት በሎንግረን ጉዳት ያመጣብናል ወይም ማላዳፕቲቭ ይሆናል ማለት ነው። ስምንተኛ ጥያቄ respect for a cultural differences involves all of the following except A. knowing that a person's own culture is only one among many. B. appreciating culture's diversity. C. judging others' cultures in terms of one's own values and customs. D. try to understand every culture in terms of own context. መልሱ ሲ ነው። judging others' cultures in terms of one's own values and customs. አዎ ምንጊዜም አንድን ካልቸር ስንመለከት በኮንቴክስቱ ነው የምናየው። ምክንያቱም ሁሉም ካልቸር የራሱ የሆነ እሴት የራሱ የሆነ ልማድ አለው። በሌላ ሰው ሲታይ ላይጥም ይችላል። ነገር ግን በኮንቴክስቱ በዛው በተከታዮቹ ኮንቴክስት ነው ማየት ያለብን። ስለዚህ በራሳችን ካልቸር የሌላን ሰው ልንገመግም ወይም ልንዳኝ አንችልም። ዘጠነኛ ጥያቄ which of the following is not a feature of ethnography? A. provides a comprehensive account of a particular community. B. engaged in extensive field work. C. make a cross-cultural comparison. D. stay in the fields for prolonged period of time. መልሱ ሲ ነው። make cross-cultural comparison. እንደሚታወቀው ኢቲኖሎጂ ክሮስ ካልቸር ኮምፓሪዝን ነው የሚያደርገው በሶሺዮ ካልቸራል አንትሮፖሎጂ ውስጥ ከሚገኙት የማጥኛ መንገዶች ወይንም አፕሮቾች መካከል ይሄም የኢቲኖሎጂ በኢቲኖግራፊ በተሰበሰበ ወይንም በኢቲኖግራፊ አፕሮች በተሰበሰበ መረጃ ላይ በመመርኮስ አንድን ካልቸር ከሌላ ካልቸር ጋር ኮምፔር ያደርጋል፣ ካስተሙን ኮምፔር ያደርጋል፣ ቢሊቫቸውን ኮምፔር ያደርጋል። ኢቲኖግራፊ ግን በፊልድ ወርክ ላይ የተመሰረተ ዲስክሪፕቲቭ አፕሮች ነው። አስረኛ የመጨረሻ የምርጫ ጥያቄ a dialectical difference of Amharic language spoken in Gojam and Wollo is studied by A. ethno-linguistics, B. historical linguistics, C. structural linguistics, D. socio-linguistics. መልሱ ዲ ነው፣ socio-linguistics. እስቲ በዝርዝር እንመልከታቸው ምን እንደሆኑ እነዚህ። ኢቲኖ ሊንጉስቲክስ ወይንም ካልቸራል ሊንጉስቲክ ይባላል። የምንለው በቋንቋና በባህል መካከል ያለን ዝምድና የምናጠናበት ነው። ሂስቶሪካል ሊንጉስቲክ የምንለው ቋንቋ አፈጣጠርና እንዴት በቋንቋዎች መካከል ልዩነት ተፈጠረ የሚለውን የሚያጠና ሲሆን ስትራክቸራል ሊንጉስቲክ የምንለው የአንድ ቋንቋ በቋንቋ ውስጥ ያለውን ፓተርን ሊንጉስቲክ ፓተርኑን ሰዋሰው ወይም ግራመሩን ድምጹን እና የመሳሰሉትን የሚያጠና ነው። ሶሺዮ ሊንጉስቲክስ የምንለው በአንድ ቋንቋ ውስጥ ያለን የቋንቋ ልዩነት የምናይበት ነው። ይሄም የዲያሌክቱን ወይም አክሰንት በአማርኛ ዘዬ የምንለው የሚያጠና ነው። ስለዚህ መልሱ ዲ ሶሺዮ ሊንጉስቲክ ነው። በአማርኛ ቋንቋ ሆኖ በጎጃምና በወሎ መካከል ልዩነት የሚኖረው በአክሰንቱ ነው ወይም ዲያሌክት በመንለው። አሽሙላ ጥያቄዎች እንደሚከተለው ይቀርባሉ። የመጀመሪያ ጥያቄ the belief that one's own culture and one's own way of life is superior to others' culture, social and material life is referred as dash. መልሱ ኢትኖሴንትሪዝም። ጥያቄ ቁጥር 2 the prohibition of mating with one's closer relative is known as dash. መልሱ ኢንስታቦ።
ሶስተኛ ጥያቄ dash is the process by which people learn the requirement of their surrounding cultures and acquire a values and behavior appropriate in that culture. መልሱ inculturation። አራተኛ ጥያቄ dash is an anthropological approach which is look for a connections and tries to understand parts in the context of the whole. መልሱ holistic approach። አምስተኛ የመጨረሻ የዳሽ ሙላ ጥያቄ dash are a cultural traits common across all cultures. መልሱ universality። ቪዲዮውን ስለተመለከታችሁት እናመሰግናለን። ቪዲዮውን ከወደዱት ላይክ ሼር በማድረግ ለብዙ ሰው እንዲደርስ ያድርጉ። እስካሁን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ አድርገው የደወል ምልክቷን በመጫን ተመሳሳይ ትምህርታዊ ቪዲዮ እንዲደርሱ ያድርጉ። በሌላ ቪዲዮ እስክንገናኝ ፒስ አውት።